ፋኖን ተዋግቼ በሲራክ ህዝብ ነጥለዋለሁ። ኮሎኔል ጸጋይ የአማራ ፋኖ ብሔራዊ ኃይል ጎጃም በላይ ዘለቀ ክፍለ ጦር ልዩ ኮማንዶም አስመረቀ። የሜጀር ጄኔራል ዋንተ ኮር የጣና ገላዲዮስ ክፍለ ጦር ቀኝ ክንፎች የሆኑት በአፍራዋናት ብርጌድ አናብስቶች የድል ዜና ተሰማ። በአማራ ፋኖ ብሔራዊ ኃይል በቀኝ ጌታ ዮፍቴ ንጉሴ ስድስተኛ ክፍለ ጦር በበረሃኛው ቀስተ ደመና ብርጌድ የተሰጠ ያዘ መግለጫ አለ። እሱንም በሰዓቱ የምናስደምጣችሁ ይሆናል። ከውጭ አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን ገለጸችም። ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻም ሰላም ለእናንተ ይሁን። እነኚህና ሌሎችንም ዜናዎችን አጠናቅረን ይዘናል። ከዜናዎቹ ጋር አበባየሁ ዮሴፍ ነኝ። አብራችሁ እስከ ፍጻሜ ድረስ ቆዩ። ፋኖን ተዋግቼ በሲራክ ህዝብ ነጥለዋለሁ። ኮሎኔል ጸጋይ የፋሽስቱ ብልጽግና አገዛዝ ከፍተኛ ወታደራዊ መኮንን የሆነው ኮሎኔል ጸጋይ የትግራይ ተወላጅ ሰሜን ወሎ ዞን ወልዲያ ከተማ ላይ የሚያደርገውን ከፍተኛ መዋቅራዊ ዘረፋ እየመራ ይገኛል። ይህን እያደረገ ያለው ደግሞ ከፍተኛ የህዝብ ደጀን ድጋፍ ያለው ፋኖን በአውደ ውጊያ መገዳደር ባለመቻሉ መጀመሪያ ከህዝብ መነጠል አለብን በሚል ሂሳብ ነው ተብሏል። የሰሜን ወሎ ዞን የብልጽግና መዋቅር እና የዙፋን ጠባቂ ሰራዊቱ ከፍተኛ አመራሮች በጋራ ከመከላከያ ከአድማ ብተና እስከ ሚሊሻም እንዲሁም ከአሁን በፊት በፋኖ ስም ህዝቡን ሲዘርፉ የነበሩ በኋላም የወሎ ቤተ አማራ ፋኖ አንድ መሆኑን ተከትሎ መፈናፈኛ ሲያጡ ወደ ብልጽግና የገቡ የፈንታው ሞሀቤና ሌሎችም አደረጃጀት ላይ የነበሩ ኃይሎችን በጋራ በማደራጀት ብሬንና ስናይፐር በማስታጠቅ በተጠና መዋቅራዊ በሆነ መንገድ የወልዲያ ከተማን ህዝብ ከእውነተኛ ዋርካው ምሬ ወዳጁ የወሎ ቤተ አማራ ፋኖ መነጠል በሚል ከፍተኛ ስራም እየሰሩ ይገኛሉ። ፋኖን በግንባር ተዋግቼ ሳይሆን በወልዲያ ከተማ ቁጭ ብዬ መጀመሪያ ከህዝቡ ነጥዬ እዋጋዋለሁ በሚል በርካታ የወልዲያ ከተማ ሰርቶ አደር ነጋዴዎችና የተለያዩ ፋኖን ከህዝብ ለመነጠል ይጠቀሙብኛል ያላቸውን ግለሰቦች በሌሊት በማፈን ወደ ወልዲያ መቻሪ አካባቢ በመውሰድ እያስገደደ በሚሊዮን ገንዘብ በመቀበል ህዝቡን በከፍተኛ ሁኔታ እየዘረፉት ይገኛሉ። ስለሆነም የወልዲያ ከተማና የአካባቢው ማህበረሰብ ይህንን ነባራዊ ሀቅ በመገንዘብ ፋኖ ችግሩን ከስር መሰረቱ በመንቀል መፍትሄ እስከሚያበጅለት ድረስ የድርጊቱ ባለቤት ፋሽስታዊ ጸረ አማራ አገዛዙ ብልጽግና መሆኑን በማወቅ የዚህን ድርጊት ሰለባም ላለመሆን የራሱን ጥንቃቄ እንዲወስድ መልእክታችንን አስተላልፋለን ሲሉም ገልጸዋል። የአማራ ፋኖ ብሔራዊ ኃይል ጎጃም በላይ ዘለቀ ክፍለ ጦር ልዩ ኮማንዶም አስመረቀም። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ለተከታታይ 6 ወራት ሲያሰለጥኑ የነበሩ ልዩ ኮማንዶዎች ግንቦት 7 2017 ዓ.ም በደማቅ ሁኔታ ማስመረቁም ተገለጸ። በምረቃ ስነ ስርዓቱ ተመራቂ ኮማንዶዎች ልዩ የሰልፍ ጉብኝት ለተመልካቾች የተደረጉ ሲሆን ተመልካቾችን ቁጭ ብድግ ያስደረገ ስፖርታዊ ትርኢት የቀረበ ሲሆን በዚህ የምረቃ ስነ ስርዓት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀጠናዊ ትስስር አመራር የሆኑት አርበኛ የቆየ ሞላ እንዲሁም የ8ኛ በላይ ዘለቀ ክፍለ ጦር ሰብሳቢ ፋኖ ምስጋናው ይታየው የክፍለ ጦሩ አመራሮችና የብርጌድ አመራሮች እንዲሁም በቀጠና ከ8ኛ በላይ ዘለቀ ክፍለ ጦር ጋር የሚተሳሰረው የ7ኛ ሐዲስ ዓለማየሁ ክፍለ ጦር አመራሮችና የብርጌድ አመራሮች እንዲሁም የደባይ ጮቄ ብርጌድ አመራሮችና ሁሉም የብርጌዱ ሻለቆች በተገኙበት የምረቃ ፕሮግራሙ ተካሂዷል ሲሉም ጣቢያችን ከስፍራው ያገኘው መረጃ ያመለክታል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ምክትል ሰብሳቢ የሆኑት ፋኖ መምህር ይፍረድ ውዴ ለእንግዶች የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ የአሁኑ የኮማንዶ ተመራቂዎች ልዩ የሚያደርገው አራቱም የአማራ አጽመ ርስቶች የአንድነታችን በስርዓት ማግስት መሆኑ ልዩ ያደርገዋል ሲሉ መልእክታቸውን አስተላልፈዋል። ሌላው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ8ኛ በላይ ዘለቀ ክፍለ ጦር ዋና ሰብሳቢ ፋኖ ምስጋናው ይታየው የእንኳን ደስ አላችሁ መልእክታቸውን ካስተላለፉ በኋላ ተመራቂ ኮማንዶዎቹ በክፍለ ጦራችን ለምናደርገው ልዩ ኦፕሬሽን በጣም ወሳኝና አስፈላጊ ሰዓት የተገኙ የቁርጥ ቀን ልጆች መሆናቸውን ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ትስስር የሆኑት አርበኛ የቆየ ሞላ 8ኛ በላይ
በላይ ዘለቀ ክፍለ ጦርን ሞዴልና ተወዳዳሪ ለማድረግ ሌት ከቀን እንሰራለን ብለው በመጀመር እንኳን ደስ አላችሁ ካሉ በኋላ የነገዋ ኢትዮጵያ ጀነራሎች የዛሬው አማራ የምድር ድሮኖች እንኳን አደረሳችሁ በማለት መልእክታቸውን አስተላልፈዋል። በመጨረሻም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ልዩ ኮማንዶ የሽልማት ፕሮግራም ማካሄዱ ፍጻሜውን አግኝቷል። የሜጀር ጀነራል ውባንተ ኮር የጣና ገላዲዮስ ክፍል ጦር ቀኝ ክንፎች የሆኑት የአፍረዋናት ብርጌድ አናብስቶች የድል ዜና አሰምተዋል። በአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንተ አባተ ኮር የጣና ገላዲዮስ ክፍል ጦር ቀኝ ክንፎች የሆኑት የአፍረዋናት ብርጌድ አናብስቶች በቀን 7 2017 ዓ.ም በደራ ወረዳ አርብ ገበያ ከተማ ላይ ከቀኑ 9 ሰዓት እስከ 11 ሰዓት በቆየ አጭር አውደ ውጊያ በጠላት ላይ ያልታሰበ መብረቃዊ ጥቃት ፈጽመዋል ተባለ። በዚህም አንድ የአድማ ብተና አመራርና አንድ ብሬን ተኳሽ እስከ ወዲያኛው የተሸኙ ሲሆን ሌሎቹንም ሞትና ቁስለኛ አድርገው ያለምንም የወገን ጉዳት ድልን ተቀዳጅተዋል ሲል የጣና ገላዲዮስ ክፍል ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ መምህር ሙሉቀን አለኸኝ ለኢትዮ 251 ሚዲያ ገልጸዋል። በአማራ ፋኖ ብሔራዊ ኃይል በቀኝ ጌታ ዮፍቴ ንጉሴ 6ኛ ክፍለ ጦር በበረሃኛው ቀስተ ደመና ብርጌድ የተሰጠ መግለጫ አለ። መግለጫውም እንደሚከተለው እናቀርበዋለን። የማያባራው ግፍና ጭካኔ በተከበረው ህዝባችን አድማሱን አስፍቶ ቀጥሏል። በትናንትናው ዕለት በግንቦት 7 2017 ዓ.ም በደብረ ኤልያስ ወረዳ የጓይ ታዳጊ ከተማ አመሻሹም በጨፍጫፊው የአብይ አህመድ መንግስት በመድፍ ስትደበደብ አምሽታለች። በየቦታው የሚደርስበት የፋኖን ምት መቋቋም ያቃተው ይህ ሰው በላም አገዛዝ በቀሉን ለመወጣት ህዝባችንን በጅምላ በከባድ መሳሪያ ሲደበድብ አምሽቷል። በዚህም ብዙ ቤቶች ከጥቅም ውጪ ሆነዋል፣ ፈርሰዋል፣ ንጹሃንም ቆስለዋል፣ እንስሳትም ሞተዋል ተብሏል። እናት ብቻዋን በደህንነት ሻይ ሸጣ የምታሳድገው ህፃን ባለው ይታይህ የተባለ የ10 ዓመት ልጅ በአሰቃቂ ሁኔታ በመድፉ ተሰውቷል። የተከበረው የወረዳችን ህዝብና በአማራ ማህበረሰብ ሊያውቀው የሚገባው ነፍጥ ያነሳ ነው ያለ ምክንያት አይደለም። ህዝባችን በጅምላ የዘር ማጥፋት ታውጆበታል የምንለው ለዚህም ነው። ፋኖ ባልታየበት በሌለበት ቦታ ህዝባችንን በመጨፍጨፍ በተግባር አሳይቶናል። የበረሃው ቀስተ ደመና ብርጌድ ፋኖችን በዚህ በተሰዋው ህፃን ልጅ እጅጉን ያዘነና የተከፋ ሲሆን ብቻውን በድህነት ያሳደገችው እናቱ፣ ቤተ ዘመዶቹ እንዲሁም ለጓይ ከተማ ነዋሪዎች እግዚአብሔር አምላክ መጽናናቱን ይስጣችሁ ይስጠን እያልን የተከበረው ህዝባችን ከመቼውም በላይ ከፋኖ ጋር በመሆን ሊሰነጥቀንና ከምድር ገጽ ሊያጠፋን የመጣውን ደም ጥጪ መንግስት ህዝባችንን የከዱ ባንዳዎችም ለመደምሰስ በጽናት እንድንታገል ስንል መልእክታችንን እናስተላልፋለን። ድል ለህዝባችን፣ ድል ለፋኖ፣ ክብር ለተሰዉ ሰማዕታት። የአማራ ፋኖ ብሔራዊ ኃይል የቀኝ ጌታ ዮፍቴ ንጉሴ 6ኛ ክፍለ ጦር የበረሃው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን። ከውጭ አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን ገለጸችም። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ገለጹ። ሩቢዮ ይህንን ያሉትም ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ ወዲህ ነው። የዓይን እማኞች እስራኤል በጃልቢያ የስደተኞች መጠለያ በፈጸመችው ጥቃት 13 ህጻናት ጨምሮ በርካታ መገደላቸውን ተናግረዋል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸው ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች የቀብር ስነ ስርዓት በሚፈጸሙና ሀዘናቸውን በሚገልጹ ቤተሰቦችም ተሞልቶ ነበረ። በከተማው የተፈናቀሉ ቤተሰቦችን የተጠለሉባቸው ቤቶችና ድንኳኖችም በሌሊት በቦምብ ሲደበድቡ ሴቶችና ህጻናትን ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኙ ንስር ሆስፒታል አስታውቋል። የእስራኤል ጦር በደቡባዊ ጋዛ ሐማስና የፍልስጤም እስላማዊ ጂሃድ ተዋጊዎችን መምታቱን አስታውቋል።
አንድ ሰው ለቢቢሲ አረብኛ ሚድል ኢስት ዴይሊ ፕሮግራም እንደተናገረው የንስር ሆስፒታል አስክሬን ማቆያ ከአቅም በላይ ሞልቷል። እስራኤል እየወሰደችው ያለችው ወታደራዊ እርምጃ የትራምፕ አስተዳደር ሙሉ በሙሉ እንደሚደግፉ የጠየቁት ውጭ ጉዳይ ሚኒስትሩ ሐማስ እጅ እንዲሰጥ እናም ያገታቸውን እንዲለቅም ጫና ለማድረግ የሚፈጸም መሆኑን በመግለጽ ቡድኑ እስካለ ድረስ ዘላቂ ሰላም አይኖርም ብለዋል። ይህ ሲባል እኛ በጋዛ ሕዝብ ላይ በሚደርሰው ስቃይ በምንም መልኩ ቸልተኛ አይደለንም፣ ለእነርሱ እርዳታ ለማቅረብ እድሎች እንዳሉ አውቃለሁ ብለዋል። እስራኤል ላለፉት 10 ሳምንታት ወደ ጋዛ ምንም አይነት የሰብአዊ እርዳታ አቅርቦት ሙሉ በሙሉ እንዳይገቡ ከልክላለች። ዜናዎች እነኚህን ይመስሉ ነበረም። ሰናይ ጊዜ ተመኘን።